ምን አድርጊ ነው የምትለኝ? ዝናውን አሳልፈሽ ስጪ። ከዛ አንድ ቀንም እስር ቤት አትቆይም። መብቴን አውቃለሁ። ያጠፋሁት ነገር ካለ ልትከሰኝ ትችላለህ። አለበለዚያ ግን መረጃ አለኝ ብለህ አስገድደህ ይዘኸኝ እንደመጣው ተናግሬ እኔ ራሴ እከስሃለሁ። እሺ አንተ እንዳልከው እናትህን ልትረዳ ነው እንበል። ምን አቅደሃል? ባለኝ አቅም ገበያ ላይ ያለውን ነገር ለማጣራት እየሞከርኩ፣ ለማሰብ ትንሽ ጊዜ ይፈልጋል። መብራቱ በጌታቸው ሞት እጅህ እንዳለበትና ስጦታውንም አንተ እንደገደልክ ነው የሚያስበው። ግን እዛ ጥየው ከሆነና እነሱ አግኝተውት ከሆነ የማን እንደሆነ እያጣሩ ነው ማለት ነው። መልካም እድል ይሁንለት። እሺ ከኔ ምንድን ነው የምትፈልጉት? ግፊበት። የስጦታን ስም ማንሳትሽን ቀጥይ። መላምታዊ ጥያቄዎች ጠይቂ። እንዴት እንደሚያዳምጥሽና እንደሚመልስም ተመልከቹ። ወደ ጭንቅላቱን ለመግባት ሞክሪ። ከጠበቃው ጋርም ብቻ አንተ ምን እያልሽ ነው ልጄ? ምን ማድረግ እንዳለብህ በደንብ ታውቃለህ። ብሩን አውጥቼዋለሁ እና ላንቺ የምሰጥበትን አጋጣሚ እየፈለግኩ ነበር። ይህን ጉዳያችን ግን ማንም እንዳይሰማ። ችግር የለውም፣ ለማንም አልናገርም። በቃ ብቸኛው መንገድ ይሄ ነው። በ5 ደቂቃ ውስጥ ገብተሽ ትወጫለሽ። ትላንት ግን ለምን ነው ጥላን ያልከው? አይ እማዬን ማግኘት ነበረብኝ። ምን ነው ፈልገኝ ነበር እንዴ? አይ ሳሮንና ሜላት ስላንተ ሲያነሱ ነበር። ለምን? ስለጠፋ ነው። ሌላ ለምን ይሆናል? ሰላም በልልኝ። እና ዛሬም ብቻ አልተሄድም? ኧረ አንድ ላይ ነው የምንሄደው። በቃ እንደዛ ከሆነማ በቃ ራስ ሰላም ትላቸዋለህ። እንዴት ሆነ ከመናገር ጀምራችሁት ቢዝነስ? አሪፍ ነው። ምን አይነት ቢዝነስ ጀምራችሁት? ልብስ ከውጭ ተረክበን እንደምናከፋፍል ነው የነገረች። የተለመደ ቢዝነስ። ቆይ ግን ለምንድን ነው ሁሉም ነገር ካላወቅም ጨንቀ? ኧረ እባክህ አረጋጋው። እኔ ገንዘብህን ጥሩ ነገር ላይ እንድታውለው ነው እየነገርኩ ያለሁት። ሁሉም ነገር በራሴ መንገድ አካሄዳለሁ። ሁሉም ሰው ነቃ። እኔ እኮ ሳትነሱ መጨራረስ የነበረ። ልዑል ከሁላችንም ቀድሞ ወጥቷል። ሳሮንን ግን እንደገና መቀስቀስ አለብኝ። አንቺ ራስሽ እኮ አልነቃሽም። ሳሮን በእናቷ ወጣ ነው እንቅልፋም የሆነችው ማለት ነው። እኔ የምልሽ ሰለሞንና አባ ከኑዛዜው በኋላ አብረው ቲቪ ያዩ ነበር? አዎ ምን ነው? ምን አይነት ፕሮግራም ነበር የሚያዩት? ይሄ ደግሞ ምን ያደርግልሻል? የሚያዩትን ነገር መጠየቅ ክፋት አለው? አይ ብዙ ጊዜ ፖሊስ ፕሮግራም ነበር የሚከታተሉት። ግን ለምን ለማወቅ ፈለግሽ? አይ እንዲሁ ሰጥቷታል።
ነው። አንተ እሱን በምን አወቅ? እርግጠኛ ነኝ። በዛ ላይ ደግሞ ሳልን ያለችው ቢዝነስ ማየውን ቢዝነስ ነው፣ የተለመደ ነው። ምንድን ነው የምትጮኮሾኩት? ምንም እንደዚህ እንደምባሽ መላኩ የወጣት ወሬ የተጀመረ እንዴ? የዘንድሮ ወጣት ነው ብለሽ ነው ገሊላ? ምን ያንሳቸዋል ዘውዴ? አንቺ መቼም በደንብ ነው የምትረጃቸው። ሱሰኛ ሆኖ መቆየት ጥቅሙ እሱ ነው። የምን ሱስ ነው? ጥቅም አለው ሳይሆን ዳግመኛ ላትገቢበት የህይወት ልምድ ሰጥቶኛል በይ እንጂ ሱስማ በሽታ ነው። ወይ ይቅርታ፣ ልብ ብዬ አልሰማዎችም ነበር። አንቺ የገባሽ መምህር ነሽ፣ ባሰሚም ገብቶሻል። ዘንድሮ ወጣት የለም እያልኳት ነው። እኔ ደግሞ እዚህ ቤት 3 ወጣቶች አሉ። እንደዚህ አይነት ነገር ባይወራ ባይ ነኝ። እንዴ ሶስተኛው ወጣት የት ሄዶ ነው? መቶ ቁርሱን አይበላም እንዴ? ያው እንደለመደው ጫማ ጠጥቶበት ነው አላ። እሱንም በእኔ ጥረት ነው እንጂ ሀሳቡ ራሱ ይጠፋበት ነበር። ምስጋና ሂድና ጥረው እንጂ። ስልኬን ረስቼ መጥቻለሁ። እኔ በዛው ጠራዋለሁ። እነሱ እየበሉ አይደለ? ለምን ቁርስ ማትበላ? ኧረ እኔ አልበላም አላልኩም። እና ታዲያ እዚህ ምን ትሰራለህ? ጥያቄ እንዳያበዙብኝ ነው እዚህ የቀረሁት። እነሱን እያዩ መዋሸት አልችልም። ማለት ስለ ቢዝነሱ ለማንም ስላልተናገርኩ ጨንቆኛል። ሁሉም ነገር መጀመሪያ ላይ እኮ ያስጨንቃል። ሞክረህ ስለማታውቅ። እነሱ ደግሞ ለውጥህን ሲያዩ መጨረሻ ላይ ይደሰታሉ። እስከዛ ድረስ መበርታት ነው ያለብን። አሁንና ቁርስ አብረን ብላና ወደ ትምህርት ቤት ትሄዳለህ። ትላንት ማታ ግሮሰሪ ጸብ እንደነበረ ስንቱ ነገረች። ምን እያሰብሽ ነው? ስለ መስፍን እያሰብኩ ነው። ብሌን፣ ለምንድን ነው እሱ አንዴ ባጠፋሽው ጥፋት ደጋግመሽ እያሰብሽ ራስሽን የምታሰቃዩ? ተረጋጋ ብሎ በተቃራኒው ነው የማስበው። ማለት ካሰብኩት በላይ ተቀይሬያለሁ። ለራሴ ይቅርታ አድርጌ ህይወትን እንዴት እንደቀጠልኩ እያሰብኩ ነው። ይህን ነው መስማት የምፈልገው። ድሮም አንቺ ጠንካራ እንደሆንሽ ያውቃለሁ። ለዚህ ነው በዚህ መጠን መጨነቅ የለብሽም እልህ ነበረው። አንተ ባትኖር ይህን ማድረግ አልችልም ነበር። እያንዳንዱ ወላጅ ደስተኛ ስሜት አለው። ልጆቹን እንዴት መንከባከብ እንዳለበት ያውቃል። ግን አንድ የሚጸጽተኝ ነገር አለ። ጠበቃ ሱራፌልን እንደዛ ካረከው በኋላ ምን እንደሚሰማ አውቃለሁ። እሱ ያንቺ ጥፋት አይደለም። ጠበቃውን ካስወገድከው በኋላ በሰላም ወደ ስራ ተመለስክ። ምን እያልሽ ነው? እንደ ጠበቃ ሱራፌል ሌሎች ያስወገድካቸው ሰዎች ነበሩ? ምንድን ነው እሱ የምትከባተለው ብለኝ? እኔን ከጠበቃው ጋር እንደዚህ አይነት ችግር ውስጥ የከተተኝ አንቺን ሊያጋልጥ ስለነበረ እኮ ነው። ለምንድን ነው አባትነቴን እንደ ኃጢአት የምታስቢው? በቃ ማድረግ ያለብኝን ሁሉ አድርጌያለሁ። ተረድቻለሁ።
ስለዚህ አመስገን ሁኝ። መመጻደቅሽን አቁም። ማድረግ ያለብን አድርገናል። ባለሀብት መሆን እንደዚህ ያኮራል እንዴ ቴዲ? ማለት ሰሞኑን በጣም ዘጋህና። አይ የማስተካክለው ነገር ስለነበር ነው ጥያችሁ ሄድኩት። ምንድን ነው የምታስተካክለው? የማየን ቤት ለማደስ እያሰብኩ ነው እና እሷን ማውራት ነበረብኝ። ሌላ ደግሞ የተለያዩ እቃዎችን መጠየቅ ነበረብኝ። ኢንቨስተር መሆን ጥቅሙ ይሄ ነው። ተጨንቋል። ስህተት እንደሰራ ሳያውቅ አይቀርም። ግራም ተጋቢ ያስታውቃል። ይቀላል እና ያስበውን ቢዝነስ ነገረኝ ያልከኝ? ልብስ እናከፋፍላለን ብላኛለች ነው ያለው። ይሄማ የተለመደ የቢዝነስ ሀሳብ እንዴ? አስበዋል? ከአንድ የቢዝነስ አስተማሪ እንደዚህ አይነት የወደቀ ቢዝነስ ሀሳብ እና ምን እያሰብክ ነው? ሲጀምር ቴዲ ጥያቄ ስለማያበዛ ነው እንጂ እሷ ይህን ሀሳብ እንደማታስበው በጣም እርግጠኛ ነኝ። ስለዚህ ገንዘብ የፈለገችው ለቢዝነሱ አይደለም ለራሷ ነው ማለት ነው። ምንድነው ፊትን ጥለዋል? ቾምቤ መላኩ ሳይመጣ ወደ ቤት መመለስ አለብኝ። ተበልቻለሁ። ተበልቻለሁ? የምርህን ነው? አዎ፣ አንቺ እንደነገርሽኝ ነበር የተጫወትኩት። ራስሽ ብትጫወቺ ይሻል ነበረ። አሁን ምን ማድረግ ነው ያለብን? ለማታ የሚያስፈልገውን ነገር ሁሉ አዘጋጀሽ? ጥሩ ሀሳብ አይመስለኝም ጋሽ። ምን ማለት ነው? ፖሊስ ጣቢያ ለመግባት ማሰብ ጥሩ ሀሳብ አይመስለኝም ጋሽ። ጥሩ ሀሳብ እንዳልሆነ አውቃለሁ፣ ግን ብራስሌቱ እነሱ ጋር ይኑር አይኑር ማወቅ እፈልጋለሁ። ጋሽ ግድያው ቦታ ላይ መርማሪ አግኝቶኛል። ድጋሚ እዛ ካየኝ አበቃልኝ ማለት ነው። መርማሪው ከባድ ሰው ነው። ደሊና ችግር ብቻ የምታነው ይቅርታ ጋሼ፣ ግን ዝም በይ። ሌላ የተሻለ ሀሳብ ካላገኘን ያለን ምርጫ ይሄ ብቻ። ዛሬ ደግሞ ጭራሽ አረፈለች። ማናት? ምን ናታ? ከቴዲ ጋር ሞቅ ያለ ወሬ ጀምሮናል። እሱ ደግሞ ለምንድን ነው ሌላ ቦታ የተቀመጠው? ሁሌ ስንጨቀጭቁ ታዲያ ልጁ ምን ያድርግ? ከዚህ በኋላ በሱ ፊት ስለምና ማውራት የለብን። ክላሱን በአንድ እግር ስላቆማችሁት አመሰግናለሁ። ዛሬ የምንማረው ስለ ቢዝነስ ነው። አንድ ፈታኝ የሆነ የቢዝነስ ፈተና ሰጣችሁና ዛሬ ልፈትናችሁ አስቤያለሁ። ዛሬም አሳይመንት? ይሄኛው አሳይመንት ቤታችሁ የምትሰሩት ነው። የቢዝነስን ጽንሰ ሀሳብ እንዴት ባህል ማድረግ እንደምችል ምናይበት ነው። ስለዚህ
ቢዝነስን ባህል መሆን ይችላል ማለት ነው። አዎ ቢዝነስ ባህል ሊሆን ይችላል። ምንድን ነው አንቺ የምትወጂው ባህል? እኔ እንጃ፣ ምናልባት ታላላቆቻችንን ማክበር። አመሰግናለሁ። ልክ እንደዚህ ያሉ የኢትዮጵያ ብቻ እስኪመስሉን ድረስ ለረጅም ጊዜ ስናደርጋቸው ስለነበረ ነው። ከቢዝነስ ጽንሰ ሀሳብ ደግሞ ይሄኛው ልክ እንደ ባህል በሶስተኛውም ዓለም መለመድ ያለበት ነገር ነው። በቤተሰብ ስንሞክረውን ቆይና ዩኒቨርሲቲ ስንገባ ኢኮኖሚያዊና ስትራቴጂው መቀየስ እንችላለን። ቴዲ ምን ቦታ ቀየርክ? አይ ስላረፈድሽ እዚህ እያወራው ነበር። ለእሱ ይቅርታ ጠይቃለሁ። ዛሬ ግን በቡድን ተከፋፈሉና ቡድናችሁን እናያለን። ባለፈው እንዳደረግነው አሁንም ከቤተሰባችሁ ጋር የሚሰራ አንዳንድ ሀሳቦችን ታመነጩና እኔ ደግሞ እየዞርኩ አያችኋለሁ። የትኛውን እንደምንወስን እንመርጣለን። እሺ ምን አይነት ሀሳብ ብናስብ ይሻላል? ከቤተሰብ ጋር ከሆነ በጣም ከባድ ነው። ቆይ ቤተሰቦቼ ድሃ ቢሆኑስ? አንተ ደግሞ ማማራቸው ምርፍናት ከግሮሰሪ ጋር የተገናኘ ነገር ምን ላስብ እችላለሁ? እኔ እኮ ከእናቴ ጋር መስራት ካለብኝ ስለመጠጥና ስለመጠጥ ብቻ። ሁላችሁም ከ500 ብር ባልበለጠ ቢዝነስ የሚሰራ ቢዝነስ አስቡ። በ500 ብር ከቤተሰብ ጋር ምንድን ነው ልንሰራ የምንችለው እንዴ? እሺ አንድ ጊዜ አሁን በ500 ብር የሚሰራ ስራ ነው ይወሰናል። ስለዚህ ቤተሰቦቻችሁን እንዴት አትርፋችሁ እንደምትመልሱ አግባብታችሁ 500 ብሩን ትቀበላላችሁ ማለት ነው። አባትሽ እውነቱን የነገረሽ ይመስልሻል? እኔ እንዳንተ ሲዋሹ ማወቅ አልችልም። ጠየቅኩት ካደ። እኮ ስትጠይቂው ፊቱ ላይ ድንጋጤ አይተሻል? እንደ ሁልጊዜው ተቆጥቶን ያዋራኝ። ስጦታን የገደለው ይመስልሻል? አላቅም። ግን ብራስሌቱ ጠፍቶበታል። ለምን አሳይተኛ ታረጋግጥልኝም? እንደውም ማይሆን ተስፋ ነው። እውነቱን ግን ማወቅ ትፈልጊያለሽ አይደል? በስጦታ ተስፋ ብትቆርጭ አይገርመኝም። ምክንያቱም ፖሊስ አይደለሽ። ግን የጌታቸውን ገዳይ ማወቅ ትፈልጊያለሽ። እሺ የተገኘ ነገር አለ? ነገሮችን ለማወቅ ጥያቄዎችሽን መጠየቅ ቀጥይበት። ማውጣጣትና ፍንጭ መፈለግሽን አጥብቀሽ ቀጥይበት። ያንተ ስራ መሆኑን ትረሳዋለህ እንዴ? ለምን ማይሆን ተስፋ ትሰጠኛለህ? ይኸውልሽ አባትሽ እየሄድንበት ያለውን መንገድ ካወቀ ይሸውደናል። የምርመራው ደግሞ ብቸኛ መሳሪያ አንቺ ብቻ ነሽ። ድጋሚ እየተሳሳትኩ ነው። ግን ደግሞ የባሌን ገዳይ ማወቅ እፈልጋለሁ። አሳይመንቱ ግን ምንም የማይመስል ነገር። ምንም ነው የማይመስለው። እንዴት ነው የቲሸርት ቢዝነሳችንን ጀምረን የ500 ብር ቢዝነስ ማሰብ እንችል? እናንተ ደግሞ የማያሳስብ ነው የሚያሳስባችሁ። እንዴት? ቢያንስ እንኳን የሚረዳ ቤተሰብ አላችሁ። አንተ ደግሞ ምንድነው ራስህ የምታደርገው? በቃ እማዬ እናውራታለን። ያም ደግሞ አስተማሪያ እኮ ወላጅ ብቻ ያለች። ለማንኛውም እንደ ቢዝነስ ሳይሆን እንደ ትምህርት ቤት ካየነው መሞከር መጀመሩ ለትምህርት ቤቱም ስም ጥሩ ነው። አዎ መምን መላፋሱ ሳይሆን ታሽም ይመስልናል። እኔ ነኝ እንጂ አሁንማ የኔን ጥያቄ በጠይቃት በስማ በ500 ብር ካረቂ ውጭ ምን የተሻለ ቢዝነስ አለ ነው የምትለኝ? በዛ ላይ ደግሞ መምህርምና ከቤተሰብ ተቀበላችሁ እንጂ በራሳችሁ ገንዘብ ስሩ አላለች። አዎ ጥሩ ነው። ያው ደግሞ እንደኔ ከሀብት ማማ ላይ ወደ መሬት ለተፈጠፈጠው በጣም ጥሩ ሀሳብ ነው። ምን እንዴ አንተማ ጋይዝናውንም ብትጠይቀውም ቢያይልህ። በቃ እኔም ፋዘር ልጠይቀው። ጨዋታ ነው ድጆት። እናትህን ለማናደድ ነው ይመስለው። በቃ ቤት ገብተን
እንወያይበት አይሻልም? ምንድን ነው? ማንም ሰው ሳያይ መርማሪ ቢሮ መግባት የሚችል ይመስለኛል። እሱ እንደምችማ ነግሬሽ ነበር። እንዳልከው ኮፍያዬን አድርጌ ሄድኩ። ማንም ሰው ሊያየኝ አይችልም። ጥበቃዎቹን ማለፍ እችላለሁ። ለእነሱ ደግሞ ጥሩ ዘዴ አለኝ። ምን እንደምናደርገው? ከካሜራዎቹ አልፎ መግባትና መረጃዎቹን ፎቶ አንስቶ መውጣት ነው። ሁሉም ነገር ቀላል ነው። ግን ምን? ጥበቃዎቹ የሚቀያየሩበትን ሰዓት ለማጣራት ሄጄ ነበር እና ብሌን ከመርማሪው ጋር ስትወጣ አየኋት። አሁንም አንተን መሰለል አላቆመችም እንዴ? አታረቀው። ፖሊሶቹ ስላገኙት መሳሪያ እያወራች ነበር። ብራስሌቱን ማግኘት አለብሽ ደሊና። የልጆቼ ስጦታ ነው። ካዩት ያውቁታል። ለዛ ነው ጣቢያ የነበረችው? አላውቅም ደሊና፣ አላውቅም። መቅደም ያለበትን ነገር አስቀድሚ ደሊና። ስለ መርማሪውና ስለ ብሌን ነገር የማብላላበት ጊዜ የለኝም። ጋሼ ቆይ ለምንድን ነው የሚመሳሰለውን ፈልገን ማንገዛው? እንዴት ማሰብ ያቃተኝ? ቴዲ ምን ነው ዝም አልክ? አትበላም እንዴ? ሙሉ ቀን የለፋውበት ምግብ ነው። በጣም ስለጣፈጠው ሙያዬን እያደነቀ መሆን አለበት። ቴዲ ምቾት አትወድም እንዴ? ምነው ተረባረባችሁበት? ምግቡን ይዞ ዝም ሲል ነው። ለቅርጽ እራት ማለት ፈልገህ ነው? እዚህ ሰፈር እየኖር ቅርጽ ሊያሳስበ ሲጀመር እኔ ወልጄ ሸንቃጣ ለመሆን አትችልም። አምሃል እንዴ? አይ ደህና ነው እማ፣ ምንም አታስቢም። ቴዲ እኮ የሚያደርገውን ነገር የሚያውቅ ልጅ ነው። ምን ያገናኘዋል? እና በግድ ልናጎርሰው? ምንድን ነው ምስጋና? ያስደበረውን ነገር ስለማቅ ነው። ቴዲ ምንድን ያስደበረ? አንቺ ምን እያልክ ነው? አሳይመንቱን ያስጨነቀው አሳይመንቱ ነው። ምን አይነት አሳይመንት መሰጫቸው ነው? አንድ ቻሌንጅ ሰጥቻቸው ነው። ደግ አደረግሽ። ሰው በተግባር መማር አለበት። እኔ ምንም ሳንቲም ሳይኖረኝ ልጄ በተግባር እንዲለወጥ ነው የምፈልገው። አላልኩም? አትቸኩል። ስትሰማ ልትሰጥ ትችላለች። እና አሳይመንቱ ለኛ አይነገርም? ወላጆቻቸውን ጠይቀው የሚሰሩ ስራ ስለሆነ እኔ በሌለውበት ነው መስማት ያለባችሁ። ተማሪዎቹ ከኔ ተጽዕኖ ውጪ እንዴት መስራት እንደሚችሉ እዛ ላይ የሚያተኩር ነው። እርግጠኛ ነኝ እናንተም እንደምታግዟቸው ተስፋ አደርጋለሁ። እኔ ሳንቲም አይጠይቀኝ እንጂ በማንኛውም መንገድ አግዘዋለሁ። ቴዲ እኮ በራሱ ብዙ ነገር ማድረግ ይችላል። እንዴት? ሀብታም ሰው ምንም ማድረግ ይችላል። ሀብታም ነህ እንዴ? እንዴ ከባንክ ስንት ብር እንዳወጣ አልነገረሽም እንዴ? ምስጋና እና ምንም ታገኝ አልቻለችም እያልከኝ ነው? እንደዛ ነው ነገሩ። ትንሽ ጫን መባል ብቻ ጥሩ ነው። ወይ ላሳብ ችግር የለም አነሳ።
ነው።